ችግር አለ? ችግር ሳይሆን የምመጣበት ጊዜ ተራዝሟል። በሚገባው ጾም ምክንያት ማዳሚያ አሁን እንድመጣ ፈቃደኛ አይደለችም እና ከሷ ጋር ራሱ ጥል ላይ ነበር ሰሞኑን እና በጣም ደብሮኝ አሁን እያለቀቀችኝ አይደለም እና በጣም ነው የደበረኝ። እንዴት እንደምነግርህ አላውቅም። ራሱ ተረብሼ ስለነበረ ብቻ ማለት ጠብቄ የነበረ ምናምን እኔም ጓጉቼ እየጠበቅኩት የነበረ ቀን ነበርና ያዝንም እንግዲህ ያ ምንም ማድረግ የማይቻል ነገር ስለሆነ ፈታ ቢያት ጀናነብን። እሺ ለማይ አንቺ ካሰርሽ ጋር ምናምን መጣላት የለብሽም። ሲጀመር ያው አንዳንዴ የሚያጋጥም ነገር ነው በጥቅሉ ማርያም እና አያሳስብም። አትጨናነቂ አንቺ። ዋናው ነው የምፈልገው አንቺ ጤና መሆንሽን ብቻ ነው። አንቺ ዋና ጤነኛ ሁኚልኝ። አንቺ ደስተኛ ሆነሽ ነው ማየት የምፈልገውና ተጨናንቀሽ ምናምን ደግሞ ማየት አልፈልግም። ሶና ሰላም ሆኖ ጤና ሆኖ ትዝታህን ውሰድ ብለሽ ላክሽብኝ ሃይ ቤቢ እንዴት ነህ? እንዴት ነሽ? አሎ እንዴት ነህ? ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ ፍቅር፣ ሁሉ ደግ፣ ሁሉ ሰላም እግዚአብሔር ይመስገን። የኔ ከርታታ ውይ ውይ ተይ ሳቅሽ ደግሞ ተይ አታባቢኝ። አልስቅም እኔ መሳቃለሁ። ተይ ሳቅሽማ ማባበል የለብሽም። እኔን እንዴት ነሽ? ደህና ነሽ? አሎ እንዴት ነህ አንተ? አለሁልሽ እኔ ደህና ነኝ። ያው ፊቴን አታየውም፣ ጾም ከብዶኛል፣ ድክምክም ብሎኛል። መጣልኝ አንተ ኩልኮለጅ ነህ። እኔ ልጾምልህ ለምን እኔ አልጾምልህ? እንዴት ነው አንቺ እየጾምሽ አይደለም? እኔማ እየጾምኩ ነው አይመስልም እንዴ? አይ ተጨማሪ አሁን እኔ ተጨምሬብሽ ከብድሻል። ከባድ ነው፣ ዙሩ ይከብዳል። ልክ ብላል። ግን አሁን የምትጠይቀኝ አይመስልም አልመስልም የምጾም? አይ እሱማ እንደምጾም ያውቃል እኮ ግን ያው ነገሩ ነውስ ነገሩ ያው ነገሩ አንተ ደህና ነህ? እኔ ያለሁልሽ ደህና ነኝ እግዚአብሔር ይመስገን። ክብር ለመድኃኒዓለም። ጾም ገባልን። በጣም ነው ደስ የሚለው። ደስ ጀመርኩ። ምን አልሽኝ? ሁሌ ራሱ ምን አልሽኝ? ሁሌ ራሱ ቢሆን አሜን 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 አሜን። ስራ ቆንጆ ነው። ስራ ቆንጆ ነው። እየበዛ ነው። ቆንጆ ነው፣ እየበዛ ነው። ሸጋ ነው። ወደ መብዛት ትንሽ እና እንዴት ነው ውበትሽ ጨምሯል እየዋለ እያደረ? ጾሙ ነው። ጾሙ አንተም በደንብ ጾሙ ነው። በአንድ ቀን ውበትሽን የጨመረው እንደዚህ እኮ ይሁንልሽ። እኛ ይሁን ብለናል፣ ትተናል። ዋናው እኛ አንቺ አምሮብሽ ሸጋው ነሽ ማየት ነው የምንፈልገው። ያንተንም ደግሞ የምጾምልህ ከዚህ በላይ ነው። እና ታዲያ እቺ 2 ቀን 3 ቀን ጣል ጣል አደረግሽኝ ምንድነው? 2 ቀን 3 ቀን ጣል ጣል አደረግሽኝ። አልደወልሽልኝም። ፈልጌው አይደለም የኔ ጭንቀታማ። አሁንም ግን ደግሞ ጭንቀት እያበዛሽ ነው።
ኧረ እኔ አልጨነቅም። የምጠፊው እንደዛ ሲሆን ነው እንግዲህ። ፈልጌው አይደለም እኮ ይሰማል። አባት አይንሽ ፈጠጣ ምንድን ነው? ፈጠጣ ሊወጣ ነው እንዴ? ትቶ አንተ ጋር የሚደርስ መስሎት ይሆናል። ሩቅ ነው በይው፣ ሩቅ ነው እንዲህ በቀላሉ በጊዜ አይደርስም በይው። ዞር መልስ የሆነ ሰው እያየው ነው። የሆነ ሰው እያየው ነው። የት ነው የምታየው? ያልምታለሽ ነይ ቆይሽ። አንቺ ስትቆይ እኔ ደወልኩላት። እንዴት ነሽ? ሰላምሽ እኔ አለሁልሽ። ሁሉ ሰላም፣ ሁሉ ሰላም። ይኸውልሽ አንቺን እያወራ ማንንም አያይም እኮ በቃ አንቺ ሲያወራ ናፍቆት አለበት። ለዛ በጣም ናፍቆትማ ቃላት ራሱ አይገልጸውም። ተጠፋፋን ከአንቺ ጋር ተጠፋፋን። አዎ በእናትሽ ደህና ነሽ? አለሁልሽ። እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም። እንግዲህ ወንድም አለም እያስጨነቀኝ ነው ይልሽ። ቆንጂዋን ዛሬ እስቲ ደውለን እናወራታለን ብያት ነበርና ከዛ ያው እንግዲህ ዛሬ ተደውሎልሻል። እስከ ዛሬ አንድ ላይ ነበርን ከሷ ጋር። እስቲ ዛሬ ደግሞ እናስባት አልኩኝ። ታስቀናላችሁ እንዲህ ምናምን ደገፍ ብላብት ምናምን ላቅፋትም እችላለሁ። ይቅርታ ይቅርታ ላቅፋት እችላለሁ። እና ይገርምሻል አሁን ስልክ ይዛለች። ቀጣይ ከሷ ጋርም እየተደዋወላችሁ ምናምን ታወራላችሁ። ስልኳን እልክልሻለሁ። በጣም ነው ደስ የሚለው። ናፍቀሽናል። ምንሽ ነው? ምን አድርገሽ ነው እያልን ያለን? ቼንኮ ስራ በዝቶብኝ ነው እንጂ ሰዓት ናፍቁኝ ቀርታችሁ አይደለም። እንረዳሻለን። ተረድተንሻል። ከኔ ጋር እንኳን ተገናኝተናል፣ ግን ያው ከዚች ተቆኘት ጋር ነበር ያልተገናኛችሁት። ዛሬ ተገናኛችሁ። 2 ሳምንት ምናምን ሆናችሁ እናንተ ሁለታችሁ ካወራችሁ። ቆየ አይኔ ላይ ወልኛል። ኧረ ተይ ጭራሽ ወልወል። እውነት እንግዲህ እስከምትመጪ በጉጉት እየጠበቅንሽ ነው። መምጣት አይቀርም። እንግዲህ ልጁ ሰጅልኝ እባክሽን፣ አሰቃየኝ። እኔ ኧረ አንቺ ስም አታጥፊ። ዝም በያ። ታውቃ ነው ስም እያጠፋች ነው። ምን አልሽ? እኔ ይደገም ልምሰድክ ወይስ ልምጣ? እንዴ አንቺ ነኝ እንጂ አንቺ ነኝ አይሻልም? ይሻላል። አይ እዚህ መተሽ እኔ ካንቺ ጋር ነው መሆን እንፈልገው። አንደኛ እመጣለሁ እግዚአብሔር ሲፈቅድ። እሱማ ሲፈቅድ ነው የምትመጪው። እና ወዴት እያየህ ነው? እያወራችሁ ስለሆነ አውሩ ብዬ ታሪያን ያለን እንደሚያይ
ጠሬ ነው የሚያየው። በድጋሚ ስላገኘሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። ከአሁን በኋላ ደግሞ የስልኩን ነገር ሰምቻለሁ። እንግዲህ እናወራለን። አሁን በቃ አብረን ነው የምናቅደው። እንግዲህ ተው ተንኮል ምናምን ሳስብ አብረን እናቅዳለን። አይኑ ከጎንሽ ነኝ። አያረል ከጎንሽ ነኝ። ሴት ለሴት ድረስ ምን አልሽ? የምነግራችሁ ነገር አለ ዛሬ ልትነግሪኝ ነው? እና በጣም ነው የምወድህ። መጀመሪያ ታውቃለህ እንደምወድህ እንደማፈቅርህ ደግሞ ላገኝህም እንደምፈልግ ቶሎ መምጣትም እንደምፈልግ አይደለም? አትያይ ምንድን ነው የምትያይ? አሳፍረሽ ነው እኮ በጣም የሆነ በጣም የደበረኝ ነገር አለና እንዴት እንደምነግራችሁ አላውቅም። ብቻ ግን ምንም ማድረግ ስለማልችል ነው ደግሞ ምንም ነገር ማድረግ የደበረኝ ነገር ሰሞኑንም የጠፋሁበት ምክንያት ምን ነውና በጣም ተረብሼ ነበር። ሰሞኑን ምን ችግር አለ? ችግር ሳይሆን የምመጣበት ጊዜ ተራዝሟል። ተራዝሟል ማለት በፊት ባልኩህ ሰዓት መጣሁ። ለምን ተራዘመ? በአሁን በሚገባው ጾም ምክንያት ማዳም አሁን እንድመጣ ፈቃደኛ አይደለችም እና ከሷ ጋር ራሱ ጥል ላይ ነበር ሰሞኑን እና በጣም ደብሮኝ። ኦኬ፣ በጾሙ የተነሳ ነው። እና አሁን እያለቀቀችኝ አይደለም እና በጣም ነው የደበረኝ። እንዴት እንደምነግርህ አላውቅም። ራሴ ተረብሼ ስለነበረ ለዛ ነው ስጠፋ ምናምን ነበር። አይ ችግር የለም እኮ ያው አንዳንዴ ደግሞ እንደዚህ አይነት ነገር ስለሚያጋጥም ምንም ማድረግ አይቻልም። ግን በጣም ያስጠላል። ማለት እኔ በዛ ላይ እንደዚህ አቅጄ ምን ብዬ ሲቀርብኝ ምናምን አልወድም ብዙ ነገር እና ከአንተ ጋርም ያለውን ነገር ሳችን ምን ስል ቆይቼ እንደውም እስካሁን ከነበረው ጊዜ ይልቅ ካሁን በኋላ መጠበቀው በጣም የሚከብደኝ ይመስላል። ያው ብቻ ማለት ጠብቄ የነበረ ምናምን እኔም ጓጉቼ እየጠበቅኩት የነበረ ቀን ነበርና እንግዲህ አንዳንዴ ደግሞ ሁሌም በህይወት እንዳሰብነው እንዳቀርነው አይደምና ችግር የለውም። ዋናው አንቺ ጤና መሆንሽ ነውና ችግር የለም። አትጨናነቂ፣ አንቺ አያሳስብም። ልክ ነው፣ ግን ደስ አይልም። የአቅሜን ጥሪ ያለው ምናምን ነገር ግን ምንም በጣም ተጣልተናል ከሷ ጋር ችግር የለም። አይ አንቺ ካሰርሽ ጋር ምናምን መጣላት የለብሽም። ሲጀመር ያው አንዳንዴ የሚያጋጥም ነገር ነው በጥቅሉ ማርያም እና አያሳስብም። አትጨናነቂ አንቺ። ዋናው ነው የምፈልገው አንቺ ጤና መሆንሽን ብቻ ነው። አንቺ ዋና ጤነኛ ሁኚልኝ። አንቺ ደስተኛ ሆነሽ ነው ማየት የምፈልገውና ተጨናንቀሽ ምናምን ደግሞ ማየት አልፈልግም። እኔ ያው ባለፈው ላስጨንቅሽ አልፈለኩኝም ነበር ስደውልሽ፣ ግን እንደተጨናነቅሽ ያስታውቃል። ግን የሆነ ላስጨንቅሽ አልፈለኩኝም ነበርና ስደውልልሽ
ብቻ እንኳን ነገርሽኝ፣ አሪፍ አድርገሻል። እንደዚህ አይነት ነገር ደግሞ የሆነ ሳትቆይ ንገረኝ እሺ፣ ቶሎ ንገረኝ። ምክንያቱም ያንቺም ጭንቀት የኔም ጭንቀት ስለሆነ ያንቺም ደስታ የኔም ደስታ ነውና ችግር የለውም፣ ሁሉም ነገር ያልፋል። እሺ አብሽር። እኮ ይደብራል ብዬ ነው ቶሎ ያልነገርኩት እንጂ አላስቀርም። ምንም ማድረግ አይቻልም። አንዴ ለሆነ ነገር መቀየር ለማልችለው ነገር እኔ ምንም ማድረግ አልችልም እና ችግር የለውም። ዋናው አንቺ ጤና መሆንሽ ነው። አንቺ ደስተኛ ሁኚ። ማታ እደውልልሻለሁ። በቃ ለማንኛውም ማታ እደውልልሻለሁ። እስቲ እሺ። ግን አንተም ምን አልሽኝ? ጠንከር በልና እኔንም አጠንክር። አንተም ጠንከር በልና እኔንም አጠንክር። ኧረ እኔ ችግር የለውም እንዴ እኔ ሁሌም ጠንካራ ነኝ። አንቺ እያለሽልኝ ሁሌም ጠንካራ ነኝ። ከዚህም በኋላም ጠንካራ ነኝ። አብሽሪ፣ ችግር የለውም። አንቺ ብቻ ፏ በይልኝ። አንቺ አትጨናነቂ። እሺ ቻው ውድድ። ሲስተርንም ሰላም ቻው በይ። ቻው በይ። እንግዲህ ያልሽውን ሰምቻለሁ። ያው በጉጉት ምን ጠብቅሽም ምንም ማድረግ አይቻልም። ያው አንቺ ስላልተመቸሽ ነው እንግዲህ ብናዝንም እንግዲህ ያ ምንም ማድረግ የማይቻል ነገር ስለሆነ ፈታ ቢያት ጨናነቅብን። እሺ በቃ እደውልልሻለሁ። ፏ በይልኝ። ቻው። እሺ አይዞን ወንድም አለ ጠንከር በል። ያው ይሄም ጊዜ አልፈና እኮ ያው ሳታስበው ነው የሚደርሰው። ጊዜው ሳታስበው ደርሶ እንደምትገናኙ ተስፋ አድርጋለሁ። እንግዲህ እኔም በጣም በጉጉት ጠብቄያት ነበር ማለት ነው፣ ግን ምንም ማድረግ አይቻልም። እንግዲህ ሁሉም በጊዜው ነው የሚሆነው።